ጥሩ ጊዜ እንዳሳለፋችሁ ባለሙሉ ተስፋ ነኝ። ዛሬም እንደተለመደው ሁሉ በጣም ጥሩ ጊዜ አብረን የምናሳልፍበት ጊዜ ላይ ነው የምንገኘው። ይህ የአራተኛ ክፍል የሂሳብ ትምህርት ነው። እኔ መምህር ሶፎንያስ መልካሙ እባላለሁ። ጥሩ ተማሪዎች፣ ዛሬም እንደ ሁል ጊዜው በጣም ጥሩና ደስ የሚያሰኝ የትምህርት ክፍለ ጊዜያትን አብረን የምናሳልፍበት ጊዜ ላይ ነን ያለነው። ወደ ዛሬው የትምህርት ክፍለ ጊዜያችን ከመሄዳችን በፊት ግን በባለፈው የትምህርት ክፍለ ጊዜያችን የተማርነውን ለማስታወስ እንሞክር። እንደምታስታውሱ ባለም ተስፋ ነኝ። እስቲ አጠገባችሁ ከሚገኙ ከወንድም ከእህቶቻችሁ ከሚረዷችሁ ሰዎች ጋር እስቲ በባለፈው የተማርነውን ትምህርት ለማስታወስ ሞክሩ። በጣም ጥሩ። በባለፈው የተማርነው ትምህርት ምን ነበረ? ጥሩ። በባለፈው የተማርነው ትምህርት ለማስታወስ ያክል መረጃ አያያዝ የሚል ትምህርትን ተምረናል። መረጃ አያያዝ በባለፈው ሳምንት የነበረን የትምህርት ክፍለ ጊዜያችን ላይ ዋና ርዕስ አድርገን የተማርነው በነበረን ቆንጆ የትምህርት ክፍለ ጊዜ የተማርነው ስለ መረጃ አያያዝ ነበረ። በነበረንም የትምህርት ክፍለ ጊዜ መረጃ አያያዝ ማለት ምን ማለት እንደሆነ መረጃን መሰብሰቢያ ዘዴዎችን ደግሞ አይተን ነበር። ስለዚህ እሱ ብቻ ሳይሆን ደግሞ ግራፎችን በመጠቀም ወይም ደግሞ ባር ግራፍ የሚባልም መረጃን በቀላሉ በማዛመድ የምንገልጽበትንና የምንተረጉምበትን አንዱ መረጃን መግለጫ መንገድ የሆነውን ስለ ባር ግራፍም አይተን ነበር። እሱ ብቻ አይደለም፣ በትምህርታችን ማብቂያ አማካይን እንዴት ማግኘት እንደምንችልም በባለፈው ትምህርታችን የተማርነው ነበረ። እስቲ ባጭሩ ወደ ዛሬው ትምህርታችን ከመሄዳችን በፊት ለማስታወስ እንሞክር። የመጀመሪያ ያየነው የነበረው መረጃ አያያዝ ምን ማለት እንደነበረ ነው። ታስታውሳላችሁ ተማሪዎች? መረጃ አያያዝ ማለት ምን ማለት ነበር ያልነው? በጣም ትክክል። መረጃ አያያዝ ማለት መረጃዎችን የምንሰበስብበት፣ የምናቀናጅበት፣ በመቀጠልም የምናጠቃልልበት ዘዴ እንደነበረም አይተን ነበረ። መረጃ አያያዝ ማለት መረጃን የምንሰበስብበት፣ የምናቀናጅበት በመጨረሻም መረጃን የምናጠቃልልበት ምን ነበር ያለው? ዘዴ ነው። በጣም ትክክል። እንደዚህ አርጋችሁ ካስታወሳችሁ በጣም ትክክል ናችሁ። ካላስታወሳችሁ ማስታወሻ የወሰዳችሁትን ድጋሚ መለስ ብሎ በማየት እና ደግሞ ዛሬ ድጋሚ የምንከልስበትን መንገድ በደንብ በመከታተል ማስታወስ ትችላላችሁ። ስለዚህ መረጃ አያያዝ ማለት መረጃን የምንሰበስብበት፣ የምናቀናጅበት፣ የምናጠቃልልበት ዘዴ እንደሆነ አይተናል። ስለዚህ መረጃ ይሰበሰባል ማለት ነው፣ ይቀናጃል ማለት ነው፣ በመጨረሻም ደግሞ ይጠቃለላል ማለት ነው። እንደዛ ካልን ደግሞ መረጃ መሰብሰቢያ ዘዴዎች አሉ ማለት ነው። ስለዚህ መረጃ መሰብሰቢያ ዘዴዎቹን ደግሞ ስናይ ካስታወሳችሁ ስንት ዘዴዎችን አይተን ነበር በባለፈው? ትክክል፣ 5 ዘዴዎችን አይተን ነበር። የመጀመሪያው በምልከታና ውጤቱን በመመዝገብ የመጀመሪያው ነበረ። መረጃው የሚገኝበት ቦታ ድረስ በመሄድ መረጃውን በመመልከት ከዛ በኋላ የተመለከተውን ደግሞ ማስታወሻ በመያዝ ወይም ደግሞ በመመዝገብ የመጀመሪያው መረጃዎችን የምንሰበስብበት ዘዴ እንደሆነ አይተን ነበረ። በመቀጠል ደግሞ ያየነው መረጃዎችን በመመልከት ነበር። መረጃዎችን በመመልከት ስንል ለምሳሌ ከወሰድናቸው መካከል ከኢንተርኔት ከመጽሐፍት ሊሆኑ ይችላሉ፣ ከተለያዩ ነገሮች መረጃን በመመልከት ለምሳሌ የምንፈልገውን ነገር ኢንተርኔትን በመጠቀም የተለያዩ የምንፈልጋቸውን መረጃዎች ብንፈልግና ብንጠይቅ ከኢንተርኔት ውስጥ በቀላሉ ማግኘት እንደምንችል አይተን ነበር። ስለዚህ መረጃዎችን በመመልከት እሱ ብቻ አይደለም፣ ስለምንፈልገው መረጃ ከመጽሐፍቶች በመውሰድ የተለያዩ መረጃዎችን ማግኘት ከምንፈልግበት በዛ ዙሪያ ከተጻፉ ሊሆኑ ይችላሉ፣ በዛ ሁኔታ ከተሰሩ ሊሆኑ ይችላሉ። ከነሱ ሁሉ መረጃዎችን በመሰብሰብ መረጃዎችን በመመልከት የምንሰራበት ወይም ደግሞ መረጃን የምንሰበስብበት ዘዴ እንደሆነ ለማየት ሞክረን ነበረ። በሶስተኛ ደግሞ ያየነው ታስታውሱ እንደሆነ በቃለ መጠይቅ
በቃለ መጠይቅ ነበር። በቃለ መጠይቅ የመረጃው ባለቤት ከሆነው ሰውዬ ወይም ደግሞ አካል የምንፈልገውን መረጃ ጥያቄዎችን በማዘጋጀት ቃል በቃል በመጠየቅ ጥያቄዎችን በመስጠት መልስን በመቀበል የምናገኝበት መንገድ ደግሞ በቃለ መጠይቅ መረጃዎችን የምንሰበስብበት ወይም ደግሞ የምናገኝበት ዘዴ እንደሆነ ለማየት ሞክረን ነበረ። በመጨረሻም ሳይሆን ከመጨረሻው በፊት ደግሞ ያየነው ቀጥሎ ደግሞ በጽሁፍ መጠይቅ በጽሁፍ መጠይቅ በጽሁፍ መጠይቅ ደግሞ በቀላሉ መረጃን ጥያቄዎችን በወረቀት ላይ በማስፈር የምንፈልገውን መረጃ ወረቀት ላይ በመስጠት ከዛ በኋላ መረጃን ለሚሰጠን አካል ወረቀቱን በመስጠት በወረቀቱ የምናገኘው ምላሽ በመውሰድ መረጃን ደግሞ የምንሰበስብበት ዘዴ እንደሆነ ለማየት ሞክረን ነበረ። በመጨረሻ ደግሞ ያየነው ሙከራ በመስራት ለዚህ የመጨረሻው መረጃ ደግሞ መሰብሰቢያ ዘዴያችን ደግሞ ሙከራ በመስራት የምንለው ምናልባት ጊዜ ሊወስድብን ይችላል። ረጅም ጊዜ፣ ሰፋ ያለ ጊዜ ሊወስድ ይችላል። ግን ስለዛ ነገር ሙከራ በመስራት ትክክለኛ የሆነ መረጃን ማግኘት የምንችልበት አንደኛው መንገድ እንደሆነ አይተናል። ስለዚህ 5 መንገዶች አሉ። የመጀመሪያው በምልከታና ውጤቱን በመመዝገብ መረጃዎችን በመመልከት ከኢንተርኔት፣ ከመጽሐፍ፣ ከተለያዩ ነገሮች በመመልከት በቃለ መጠይቅ መረጃውን ከምንፈልግበት አካል በመጠየቅ በአንደበት ወይም ደግሞ በአካል በመገኘት በመጠየቅ መረጃን የምናገኝበት ዘዴ፣ በጽሁፍ መጠይቅ ጽሁፎችን የምንጠይቃቸውን ጥያቄዎች በወረቀት ላይ በማስፈር ወረቀቶቹን በመስጠት ከዛ በወረቀቶቹ ላይ የምናገኘውን ምላሽ በመውሰድ መረጃዎችን ማግኛ ዘዴ እንደሆነ አይተናል። በመጨረሻ ጊዜ ሊወስድ የሚችለው ግን ደግሞ በጣም ታማኝና ትክክለኛ መረጃን የምናገኝበት ደግሞ አንዱ ዘዴ ሙከራ በመስራት ይሆናል ብለን ደግሞ አይተን ነበር። እሱ ብቻ አይደለም። በመቀጠል ደግሞ ያየነው ስለ ባር ግራፍ ነበር። ባር ግራፍ ደግሞ የምንለው 2 ውስን ዘንጎችን በማዛመድ አግድሞሽና ቋሚ መስመሮችን በመጠቀም ሁለቱን በማገናኘት 2 መረጃዎችን በማዛመድ መረጃን የምንገልጽበት መንገድ እንደሆነ በባር ግራፍ አይተን ነበር። አግድሙ የሚወክልልን የመረጃውን አይነት የሚሰጠን ሲሆን ቋሚው ደግሞ የመረጃዎቹን ብዛት በመቁጠር ሁለቱን አንድ ላይ የሚሰጠን ነበር ያየነው። ምን ማለት ነው? ቋሚና አግድም ውስን መስመሮችን በመጠቀም አግድሙ አይነቶችን ወክሎ ሲነግረን ቋሚው ደግሞ ብዛትን ወክሎ የሚነግረን ይሆናል። ስለዚህ ሁለቱን በማዛመድ ሬክታንጉላር ዘንጎችን በመጠቀም መረጃዎችን በቀላሉ ማንበብና መግለጽ የምንችልበት አንዱ ዘዴ እንደሆነ በባር ግራፍም በባለፈው የትምህርት ክፍለ ጊዜያችን አይተን ነበር። በመጨረሻም ደግሞ ያየነው አማካይን እንዴት መፈለግ እንደምንችል ነው። አማካይን ለመፈለግ ደግሞ የምናደርገው የነበረው ለማስታወስ ያክል በባለፈው በነበረን የትምህርት ክፍለ ጊዜ አማካይን ስንፈልግ የተሰጡንን የቁጥር ብዛት ወይም ደግሞ ፎርሙላ ወይም ደግሞ ቀመር የምንለውን ለማየት አማካይን ለማግኘት አማካይ እኩል ይሆናል የቁጥሮቹ ድምር ሲካፈል ለቁጥሮቹ ብዛት እንደሆነ ለማየት ሞክረን ነበር። ይህንን መንገድ ወይም ደግሞ ይህንን ቀመር በመጠቀም በቀላሉ የምንጠየቀውን አማካዮች በቀላሉ ማግኘት እንደምንችል በባለፈው ትምህርታችን አይተን ነበር። እስቲ አንድ ምሳሌ ለማየት እንሞክር። ለምሳሌ 1 2 3 ቢሰጠን ይህንን ለማየት ብንሞክር ለምሳሌ የነዚህን የተሰጡን ሙሉ ቁጥሮች አማካይ ፈልጉ ብንባል የምንጠቀመው ዘዴ አማካይን ለማግኘት የቁጥሮቹ ድምር ለቁጥሮቹ ብዛት ማካፈል ነው። ይህም ማለት አማካይ እኩል ይሆናል እንልና ድምራቸውን እንወስዳለን። 1 ሲደመር 2 ሲደመር 3 ሲካፈል ብዛታቸው ስንት ነው? 1 2 3። ስለዚህ ሲካፈል ለ3 እናደርገዋለን ማለት ነው። ከዛ እኩል ይሆናል እንላለን። 1 ሲደመር 2 3 3 ሲደመር 3 6። ስለዚህ 6 ሲካፈል ለ3 ይሆናል። 6 ሲካፈል ለ3 ስንት ይመጣል? 2 ይሆናል። ስለዚህ አማካያቸው ማን ነው ማለት ነው? 2 ነው ብለን በቀላሉ ማግኘት እንደምንችል አይተናል። ስለዚህ የተሰጠንን ቁጥር ደምረን ለብዛታቸው በማካፈል አማካይን በቀላሉ እንደምናገኝ በባለፈው የትምህርት ክፍለ ጊዜያችን ለማየት ሞክረን ነበረ። በጣም ጥሩ። እንግዲህ የባለፈው ትምህርታችን ይህን እንደሚመስል ካየን
ወደ ዛሬው ደግሞ የትምህርት ክፍለ ጊዜያችን እንገባለን። የዛሬው ትምህርታችን ደግሞ የሚሆነው የኢትዮጵያ ጊዜ የሚል ርዕስ በዋናነት ተጠቅመን በዛሬው ትምህርታችን ሰዓትን፣ ደቂቃን እና ሴኮንድን በመጠቀም ሰዓትን ማንበብ በሚል ንዑስ ርዕስ የዛሬ ትምህርታችን በዚህ ዙሪያ ይሆናል ማለት ነው። ስለዚህ የኢትዮጵያ ጊዜ ስንል ጊዜ የሚለካበት ወይ ደግሞ ጊዜ የሚቆጠርባቸው ነገሮች አሉ። በእነሱ በመጠቀም ዛሬ እንዴት በቀላሉ ሰዓቶችን መቁጠር እንደምንችል እናያለን። ስለዚህ በዛሬ ትምህርታችን ማብቂያ አንድ ብቃትን እንይዛለን። እሱም የጊዜ መቁጠሪያ የሆነውን ሰዓትን በውስጡም ደግሞ ለመቁጠሪያነት የምንጠቀምባቸው ሰዓትን፣ ደቂቃና ሴኮንዶችን በቀላሉ ማንበብ እንችላለን ማለት ነው። ስለዚህ በትምህርታችን ማብቂያ ይሄንን እናገኛለን። ስለዚህ እስከ ትምህርታችን ማብቂያ ድረስ ከኔ ጋር እንድትሆኑ ጋብዛችኋለሁ። በጣም ጥሩ። ወደ ትምህርታችን ስንገባ ጊዜ የኢትዮጵያ ጊዜ በሚለው ርዕሳችን ላይ ጊዜን የምንቆጥርበት ወይም ደግሞ ጊዜን ለመለካት ወይም ደግሞ ለመቁጠር የምንጠቀምባቸው ሰዓት ይኖራል ማለት ነው። ስለዚህ ሰዓትን ስናይ ሰዓት መቁጠሪያ ዘዴዎችን በሁለት ከፍለን እናያቸዋለን። የመጀመሪያው አናሎግ የመቁጠሪያ ወይም ደግሞ ሰዓት የምንለው ይኖራል። ወይም ደግሞ እየዞረ በሰፈራችን በራሳችንም ልናቀው የምንችለው ነው። በቤታችንም ወንድሞቻችን እኛም ልንይዘው የምንችለው ሰዓትን ወይም ደግሞ የተሽከረከረ የሚቆጥረው የመጀመሪያው አናሎግ ብለን እንጠራዋለን። አናሎግ የሰዓት መቁጠሪያ የምንለው አለ። በመቀጠል ደግሞ ዲጂታል የሰዓት መቁጠሪያ አይነቶች አሉ ማለት ነው። ስለዚህ ሁለት አይነቶቹ አሉ። በሁለቱም እንዴት መቁጠር እንደምንችል ዛሬ የምናይበት ይኖራል። አናሎግ የምንለው ለምሳሌ ሰዓቶቹን በመዞር የሚቆጥራቸው ሲሆኑ ሰዓቶቹ ላይ ቁጥሮች ይኖራሉ። በክብ ሊሆን ይችላል፣ በአራት ማዕዘን ሊሆን ይችላል። መሀል ላይ እየዞሩ የሚቆጥሩት ሶስት መቁጠሪያ መሳሪያዎች አሉ። የመጀመሪያው አጭር ሆኖ ወፈር ያለው ወይም ደግሞ አጠር ብሎ ወፈር ያለው ሰዓትን የሚቆጥርልን ሲሆን በመቀጠል ደግሞ ረዘም ብሎ ለብቻው ደግሞ የምናገኘው ደግሞ ደቂቃን የሚቆጥርልን ሲሆን ቀጭኗ ሆና ደግሞ ከሶስቱም መቁጠሪያዎች መሳሪያዎች መካከል ረዘም ብላ ደግሞ የምትገኘው ሴኮንዶችን የምትቆጥርልን ይሆናል። ስለዚህ ወፍራምና አጭር በመሆን የሰዓቱን ቁጥሮች በመዞር ሰዓትን የሚያነብልን ሰዓት መቁጠሪያ እንለዋለን። ጥሩ። ስለዚህ በአናሎግ መቁጠሪያ ሰዓት ላይ በምናገኝበት ጊዜ ከሰዓቱ መቁጠሪያዎች መካከል አጠር ያለና ወፈር ያለውን የምናገኘው ወይም ደግሞ ወፍራምና አጭር በመሆን የሰዓትን ቁጥሮች በመዞር ሰዓትን የሚቆጥርልን ሰዓት መቁጠሪያ እንለዋለን። ስለዚህ ሰዓትን የሚቆጥርልን ልክ የአናሎግ ሰዓት መቁጠሪያን በምናይ ጊዜ አጭርና ወፍራም ሆኖ ሁሉ ጊዜ የዞረ ሰዓትን የሚቆጥርልን ከሆነ እሱ የሚወክለው ሰዓትን መቁጠሪያ ይሆንልናል ማለት ነው። በመቀጠልም ደግሞ ረዥም
ሆኖ የሰዓት መቁጠሪያውን በመዞር የሚቆጥርልን የደቂቃ ቆጣሪ ብለን እንጠራዋለን። ጥሩ። በሁለተኛ ደግሞ የምናየው በምስሉ ላይም እንደምናየው ረጅም ሆኖ የምናገኘው የሰዓት መቁጠሪያ ደግሞ የሰዓቱን ክበብ በመዞር የሚቆጥርልን ደግሞ ያ መቁጠሪያ ምን ብለን እንጠራዋለን? ደቂቃ ቆጣሪ ብለን እንጠራዋለን ማለት ነው። ስለዚህ የሁለቱን ልዩነት እስካሁን ያየናቸውን በምናይበት ጊዜ አጭርና ወፍራም ሆኖ የሰዓትን ክበብ እየዞረ የሚቆጥርልንን ሰዓት ቆጣሪ ብለን እንጠራዋለን። በመቀጠል ደግሞ ረጅም ሆኖ የሰዓቱን ክበብ እየዞረ ደግሞ የሚቆጥርልንን ደግሞ የደቂቃ ቆጣሪ ብለን እንጠራዋለን። በመጨረሻም ሶስተኛ ላይ የምናገኘው ደግሞ ቀጭንና ረጅም በመሆን የሰዓቱን ክበብ በመዞር ሰዓትን የሚያነብልን መቁጠሪያ ሴኮንድ ቆጣሪ ብለን እንጠራዋለን። ጥሩ። ስለዚህ ሶስቱንም አይተናል። በአናሎግ መቁጠሪያ ወይም ደግሞ እየዞረ ሰዓትን በሚቆጥርልን የሰዓት መሳሪያ ላይ የምናገኛቸው ሶስት ዋና የሆኑ ሰዓቱን እንዲቆጥር የሚረዱልን ሶስት ነገሮች አሉ። የመጀመሪያው አጭርና ወፍራም በመሆን የሰዓቱን ክበብ በመዞር ሰዓትን የሚቆጥርልንን ምን ብለን እንጠራዋለን? ሰዓት ቆጣሪ ብለን እንጠራዋለን። በመቀጠል ደግሞ የምናየው ረጅም ሆኖ የሰዓቱን ክበብ በመዞር ሰዓትን የሚቆጥርልንን ደግሞ ማን ብለን እንጠራዋለን? የደቂቃ ቆጣሪ ብለን እንጠራዋለን። በመጨረሻም ሶስተኛ የምናገኘው ደግሞ ቀጭንና ረጅም በመጠኑ ከሁለቱ በጣም ቀጭን የሆነና ረጅም በመሆን የሰዓቱን ክበብ በመዞር የሚቆጥርልንን ደግሞ የሴኮንድ ቆጣሪ ብለን እንጠራዋለን ማለት ነው። ጥሩ ተማሪዎች፣ ወደሚቀጥለው እንሄዳለን። ስለዚህ ሰዓትን ለመቁጠር የምንጠቀምባቸው የሰዓቱን መቁጠሪያ በመቁጠር የሚረዱን ሶስት ነገሮች አሉ፣ ወይም ደግሞ ሶስት መሳሪያዎች አሉ። እነሱም ደቂቃን የሚቆጥርልን፣ ሰዓትን የሚቆጥርልንና ሴኮንድን የሚቆጥርልን ነው። እነሱንም የምንለያቸው በመጠናቸው ሲሆን ወፍራምና አጭር ሆኖ በሰዓት ክበቡ ላይ እየቆጠረ የሚያገለግለንን የሰዓት ቆጣሪ ብለን እንደምንጠራው፣ በመቀጠልም ደግሞ ረጅም በመሆን በሰዓት ክበቡ ላይ የሚቆጥርልንን ደግሞ የደቂቃ ቆጣሪ የምንለው እንደሆነ፣ በሶስተኛም ደግሞ ሰዓትን በመቁጠር የሚያገለግለንን ደግሞ ቀጭንና ረጅም ሆኖ የሚቆጥርልን ደግሞ የሴኮንድ ቆጣሪ ብለን እንጠራዋለን። ስለዚህ የአናሎግ ሰዓት ውስጥ ወይም ደግሞ የዞረ የሚቆጥርልን የሰዓት መቁጠሪያ መሳሪያ ውስጥ ሰዓት፣ ደቂቃ እና ሴኮንድ አለ ማለት ነው። ስለዚህ በመጠናቸው እንለያቸዋለን። የመጀመሪያው አጭርና ወፍራም በመሆን የምናገኘው ሲሆን ደቂቃን ደግሞ የሚቆጥርልን ደግሞ ረጅም ሆኖ የምናገኘው ሲሆን ሴኮንድን የሚቆጥርልን ደግሞ በጣም ቀጭንና ረጅም በመሆን የሚቆጥርልን ይሆናል ማለት ነው። ስለዚህ እነዚህ ሶስቱን ሰዓትን፣ ደቂቃን፣ ሴኮንድን የሚቆጥሩልንን በማወቅ በመጠናቸው በመለየት ሰዓቶችን በቀላሉ መቁጠር እንችላለን ማለት ነው። በጣም ጥሩ። ቀጣይ ደግሞ የምናየው እንዴት በቀላሉ ሰዓቶችን መቁጠር እንደምንችል ወይም ደግሞ የሰዓትን እነዚህ
ሰዓትን፣ ደቂቃን፣ ሴኮንዶችን የሚወክሉልን እነዚህ በመጠናቸው የምንለያቸው መሳሪያዎችን በመጠቀም ሰዓትን እንዴት በቀላሉ ማንበብ እንደምንችል ደግሞ ቀጥሎ የምናይበት ይሆናል። ስለዚህ በደንብ በምናየው ጊዜ 12 ላይ በሚሆን ጊዜ 00ን ይወክልልናል። ይሄኛውን በሂሳብም አብረን እናየዋለን። በመቀጠል ደግሞ ልክ 1 ላይ በሚሆን ጊዜ 5 እንላለን ወይም ደግሞ ከ5 ብለን እንጠራለን። 2 ላይ በሚሆን ጊዜ 10፣ 3 ላይ ሲሆን 15፣ 4 ላይ ሲሆን 20፣ 5 ላይ ሲሆን 25፣ 6 ላይ ሲሆን 30፣ 7 ላይ ሲሆን 35። በደንብ ካስተዋላችሁ ተማሪዎች 5 እየጨመረ በሰዓቱ ላይ የሚሄድበት ያቆጣጠር ስልት ነው። በመቀጠልም 40፣ 45፣ 5 እንጨምርበት 50፣ ከዛ በኋላ 55፣ በመጨረሻም ድፍን ይሆናል ወይም ደግሞ 60 ሳይሆን የሚሆነው 60 ይሆናል። ግን የምንጠራው ግን ከ00 ወይም ደግሞ በሰዓት አቆጣጠራችን በተለምዶ የምንጠራውንም አብረን የምናይበት ጊዜ ይኖረናል። ስለዚህ ከዚህ የሰዓት ስዕል የምንመለከተው ወይም ደግሞ የምንረዳው ከ12 1 ጋር ሲሄድ 5 እየጨመረ ከአንድ ቁጥር ወደ አንድ ቁጥር እየዘለለ በሄደ ቁጥር 5 እየጨመረ የሚሄድ መሆኑን ነው። ይህም ማለት የሚሰጡንን ቁጥሮች በ5 ማባዛት እንደማለት ነው። ያ ማለት ለምሳሌ 1 ላይ በሚሆንበት ጊዜ 1 ሲባዛ በ5 ስንት ይሆናል? 5 ይሆናል። በመቀጠልም 2 ላይ የምትገኘውን 5 በምናባዛበት ጊዜ 2 ሲባዛ በ5 10 ይሆናል። በመቀጠልም 3 ላይ በሚያርፍበት ጊዜ ሁሉም ላይ 5 ነው የምንጨምርበት። ስለዚህ 3 ሲባዛ በ5 15 ይሆናል። በመቀጠልም 4 ላይ የምትገኘውን 4 ሲባዛ በ5 በምናረግበት ጊዜ እዚህኛውም ጋር እንደጻፍ ነው 20 ይሆናል። እንዲህ እያልን ሁሉንም ወደ ታች እየሰራ ነው ብንሄድ የሂሳብ ስሌቱን በዚህ መልኩ ማግኘት እንችላለን። በተለምዶ ግን ምን ይባላል የሚሉትን ደግሞ ማየት አለብን። ወይም ደግሞ አንድ ሰው ሰዓት መንገድ ላይ ቢጠይቃችሁ ሊሆን ይችላል። ሰዓትን ለመረዳት ልክ 1 ላይ ቢሆን ደቂቃ ቆጣሪው ምን ብለን ነው የምንናገረው የሚለውን ደግሞ በተለምዶ የሚባለውንም ትክክለኛውንም አጠራሩም ደግሞ ለማየት እንሞክር። ለምሳሌ ሰዓት ቆጣሪው የምናየው ወፍራሙ ስለሆነ 12 ላይ ይጠቁመናል። ስለዚህ ሰዓቱ ምስሉ ላይ በምንመለከተው መሰረት ሰዓቱ 12 ሰዓት ያመለክተናል። ደቂቃ ቆጣሪው ረጅሙ ወፍራሙ ብለናል። ስለዚህ ረጅሙ ምን ላይ ነው የሚሆነው? 6 ላይ ነው እያመለከተን ያለው። ስለዚህ 6 ላይ ስንል ከ6 ሳይሆን የምንለው 5 እየጨመርን ስንመጣ ስንት ላይ ነው የሚያርፈው? 30። ስለዚህ 12 ሰዓት ከ30 ይሆናል ማለት ነው። ስለዚህ በቀላሉ ደቂቃና ሰዓትን በመጠቀም ሴኮንዶቹም እየዞሩ የሚሄዱበትን የምናይበት ይሆናል ማለት ነው። ሰዓቶች የየራሳቸው ያላቸውን ዝምድና አብረን እናያለን። ከዛ በፊት ግን በተለምዶ የሚጠራውን ለማየት እንሞክር። ለምሳሌ 12 ሰዓት ከ5 ላይ በሚያርፍበት ጊዜ ስንጠራው ወይም ደግሞ በተለምዶ የምንለው አጠራሩ 12 ሰዓት ከ5 ብለን እንጠራለን። 12 ሰዓት ከ10፣ 12 ሰዓት ከሩብ ነው የምንለው። ከ15 ላይ ሲሆን ከሩብ በተለምዶ ብለን የምንጠራው ይሆናል። ከ20 ቁጥሮቹ 5 የጨመሩትን ነው የምንጠራው ማለት ነው። ስለዚህ 12 ሰዓት ከ5፣ 12 ሰዓት ከ10፣ 12 ሰዓት ከሩብ ነው የምንለው። ከዛ 12 ሰዓት ከ20፣ ከ25 ተኩል፣ ከዛ በኋላ 25 ጉዳይ፣ 20 ጉዳይ፣ ሩብ ጉዳይ፣ 10 ጉዳይ እያለን የምንቀጥልበት ይሆናል ማለት ነው። ስለዚህ በዚህ መልኩ በቀላሉ ሰዓቶችን ማንበብ የምንችልበትን ይሆናል። እስቲ ሰዓቶችን ደግሞ በቀላሉ ሌላም የተለያዩ ምሳሌዎችን በማየት ሰዓቶችን ለማንበብ እንሞክር። አሁን ምስሉ ላይ በምንሰራው የሰዓት ምስል መሰረት በቀላሉ እንዴት ሰዓቶችን ማንበብ እንደምንችል ለማየት እንሞክራለን። ስለዚህ 3 መቁጠሪያ መሳሪያዎች ይኖሩናል። የመጀመሪያው ወፍራሙ አጭሩ ምን ይገልጽልናል ብለናል? ሰዓትን የሚወክልልን ይሆናል። ረጅሙ ደግሞ የሚሆነው ደቂቃን የሚወክልልን
ከሶስቱም ደግሞ ቀጭኑና ረጅሙ ደግሞ የሚሆነው ደግሞ ሴኮንድን የሚቆጥርልን ይሆናል። ስለዚህ በዚህ መሰረት ለምሳሌ ይህንን በማየት የሰዓት መቁጠሪያዎቹን ለማንበብ እንሞክር። አሁን በዚህ መሰረት የምናየው አጭሩና ወፍራሙ ሆኖ የሚያመለክተን ምን ላይ ነው የሚያሳየን? 5 ላይ። ስለዚህ ሰዓቱ ስንት ላይ ነው ማለት ነው? 5 ሰዓት ነው። እሺ ደቂቃው ምን ላይ ነው የሚያመለክተን? 12 ሰዓት ላይ። 12 ሰዓት ላይ ሲሆን ቅድም ታስታውሱ እንደሆነ ከ00 ብለን ነበር የምናነበው። ስለዚህ 5 ሰዓት ወይም ደግሞ በቁጥሩ ስንጽፈው 5 ሰዓት ከ00 ብሎ ይነግረናል ማለት ነው። ስለዚህ ሰዓቱ አሁን በዚህ ምስል መሰረት 5 ሰዓት ሆኗል ማለት ነው። ስለዚህ በቀላሉ ሰዓትን በዚህ መልኩ መቁጠር እንደምንችልም እናያለን። እስቲ አንድ ጨምረን ደግሞ ለምሳሌ ያክል ለማየት እንሞክር። በቀላሉ እናንተም በእጃችሁ የሚገኙትን ሰዓቶች በማየት በቀላሉ ሰዓቶቹንም ማንበብ እንድትሞክሩ አበረታታችኋለሁ። እሺ አሁን ደግሞ ለማየት በምንሞክርበት ጊዜ ለምሳሌ እዚህ ምስሉ ላይ በምናየው መሰረት ሰዓቱን ለማንበብ ብንሞክር ሁሉ ጊዜ ማስታወስ ያለብን ሶስቱ መቁጠሪያ ቁጥሮቹን በደንብ ማወቅ አለብን። አጭሩና ወፍራሙ ለጊዜ ሰዓትን ይነግረናል፣ ረጅሙ ደግሞ ደቂቃን ይነግረናል፣ ቀጭንና ረጅሙ ደግሞ ከሁሉም ረጅሙ ደግሞ ሴኮንድ እንደሚቆጥርልን ማወቅ ነው። ስለዚህ ደቂቃ የሚቆጥርልን የሚያመለክተን 9 ላይ ነው። ስለዚህ ሰዓቱ 9 ሰዓት ደቂቃው ከ1 ነው። ያ ማለት ቅድም እንዳየነው 00 ብለን ከዛ በኋላ 5 ሲጨምር ስንት ነው ብለናል? ከ5። ስለዚህ 9 ሰዓት ከ5 ይሆናል ማለት ነው። ስለዚህ በቀላሉ ከ5 2 ላይ ቢሆን ከ10 3 ላይ ቢሆን ከ15 ወይም ደግሞ ከሩብ 4 ላይ ቢሆን ከ20 5 ላይ ሲሆን ከ25 6 ላይ ቢሆን 30 እያለን ነው የምናነበው። ስለዚህ አሁን ሰዓቱ በዚህ ምስል መሰረት 9 ሰዓት ከ5 ይሆናል ማለት ነው። እስቲ ተማሪዎች አሁን ደግሞ አንድ የምትሞክሩትን ደግሞ ምስል ልስጣችሁ። ከዛ በኋላ እናንተም እስቲ ሰዓት መቁጠሪያውን፣ ደቂቃ መቁጠሪያውንና ሴኮንድ መቁጠሪያውን በመለየት በቀላሉ የምሰጣችሁን ምስሎች ለመስራት ሞክሩ። መልመጃ የሚከተሉትን ምስሎች በመመልከት ምስሉ ስንት ሰዓት እንደቆጠረ አሳዩ። እሺ የመጀመሪያው ስለዚህ በጥያቄያችን ላይ ማስተዋል ያለባችሁ የሰዓት መቁጠሪያዎቹ የሚወክሉትን በደንብ ማስታወስ፣ ከዛ በኋላ በቀላሉ መቁጠርን እንችላለን ማለት ነው። የመጀመሪያው ይህ ሰዓት ስንት ላይ የቆጠረ እንደሆነ የምንሰራበት ይሆናል።
እሺ ሁለተኛውም ደግሞ ይህ አናሎግ ወይም ደግሞ የዞረ የሚቆጥርልን የሰዓት መሳሪያ ስንት ላይ የቆጠረ እንዳለ በደንብ በማስተዋል በማየት ሰዓቱ ስንት ላይ የቆጠረ እንደሆነ ለይታችሁ ተመልሰን እንገናኛለን። ለዚህም 3 ደቂቃዎችን ሰጥቻችኋለሁ። ስለዚህ በ3 ደቂቃ ውስጥ የተሰጣችሁን መልመጃ በመሞከር ተመልሰን እንገናኛለን። እሺ ተማሪዎች እንዴት ናችሁ? ተመልሰን ተገናኝተናል። የሰጣችሁን መልመጃ እንደሞከራችሁ ባለሙሉ ተስፋ ነኝ። እስቲ የሞከራችሁትን አጠገባችሁ ከሚገኙ ወንድሞቻችሁ ጋር ከሚረዷችሁ ጋር ለማስተያየት ሞክሩ። አሁን ደግሞ ሰዓቱ አብረን የምንሰራበት ይሆናል። ትክክል ካገኛችሁት በጣም ጥሩ ነው። አላገኛችሁትም ማለት ግን አትችሉም ማለት አይደለም። ሂሳብ በድግምጋሚ በመሰራት የሚቻል ትምህርት ነው። ስለዚህ ከኔ ጋር አብረን የምንሰራበት ሰዓት ላይ ደርሰናል። የመጀመሪያው በምስላችን ላይ የምንመለከተው ሰዓት ቆጣሪው አጭሩና ወፍራሙ እንደሆነ ማስታወስ ያስፈልገናል። ከዛ በኋላ ረጅሙ ደግሞ ደቂቃ ቆጣሪ እንደሆነ፣ በመጨረሻም ደግሞ ቀጭኗ ረጅሙ ደግሞ ሴኮንድን የሚቆጥርልን ይሆናል። ስለዚህ የሶስቱ የአቆጣጠር ዘዴ ወይም ደግሞ ሶስቱን በሚቆጥሩልን መሰረት ነው ሰዓትን ወይም ደግሞ ጊዜን የምንቆጥረው ማለት ነው። ስለዚህ በዚህ መሰረት የመጀመሪያውን በምናይበት ጊዜ አጭሯ የምታመለክተው ወደ 8 ታመለክተናለች። ስለዚህ ሰዓቱ ስንት ነው ማለት ነው? 8 ሰዓት ይሆናል። እሺ ስለዚህ 12 ሰዓት ላይ ስለሚሆን ስንት ላይ ነው የሚያመለክተው ብለናል? ከ0 0 አይደል? ከዛ ላይ 1 ላይ ከ5 እንላለን፣ 2 ላይ ከ10፣ 3 ላይ ከሩብ እያለን ስለምንሄድ ደቂቃው ደግሞ የሚያመለክተን 12 ላይ ስለሆነ ከ0 0 እንላለን ማለት ነው። ስለዚህ የመጀመሪያው ስንት ሰዓት ነው ማለት ነው? 8
8 ሰዓትን ያመለክተናል ማለት ነው። 8 ሰዓት አናቱ ላይ የሚያመለክተን ይሆናል። ደቂቃ ቆጣሪው አንድ ላይ ቢሄድ ኖሮ ስንት ነበር የምንለው? ከ5 ነበር የምንለው። 10 ላይ ቢሆን ከ10፣ 3 ላይ ቢሆንስ ከሩብ እያልን የምንቀጥልበት ሂደት ነበረ። በዚህ መሰረት ግን በምስሉ ላይ የምናየው 8 ሰዓትን እንደሚቆጥርልን ይሆናል ማለት ነው። ሁለተኛው ደግሞ የምናየው ሰዓት ቆጣሪዋ የምታመለክተን አጭሯ ወይም ደግሞ ወፍራሙ የሚያመለክተን 12 ላይ ይሆናል። ስለዚህ ሰዓት ሁሉ ጊዜ ቀድሞ ነው የሚጻፈው 12 ሰዓት። እሺ 6 ላይ ደግሞ ደቂቃ ቆጣሪው ያሳየናል። ያ ማለት 12 ሰዓት ከ30 ያመለክተናል። ምክንያቱም ምን ተባብለናል? ቁጥሮቹ እየጨመሩ በሄዱ ቁጥር ሲባዛ በ5 እያደረግን ነው የምንሄደው። ስለዚህ 5 ሲባዛ በ1 ከ5 ነው የምንለው። ከ10 ከሩብ ከ20 ከ25 መጨረሻ 6 ላይ ስትሆን ስንት ነው የሚሆነው? ከ30 ወይም ደግሞ ከ30 ደግሞ በተለምዶ አጠራር ተኩል ብለን የምንጠራው። ስለዚህ 12 ሰዓት ተኩል ሆኗል ማለት ነው። ስለዚህ ምስሉ ላይ የምናየው ምስል ሁለተኛ ሰዓት የሚቆጥርልን ደግሞ 12 ሰዓት ተኩልን ይሆናል ማለት ነው። ስለዚህ በዚህ መልኩ በጣም በቀላሉ አሁን ላይ በቤታችን በእጃችን ላይ በጓደኞቻችን በተለያየ ቦታ የምናገኛቸውን እየዞሩ የሚቆጥሩልን ወይም ደግሞ አናሎጋዊ መቁጠሪያዎች የሆኑትን ጊዜ መቁጠሪያ የሆኑትን ሰዓቶችን በቀላሉ መቁጠር እንችላለን ማለት ነው። ስለዚህ በዛሬ ትምህርታችን ምንድነው የተማርነው? በዛሬ ትምህርታችን የተማርነው የጊዜ መቁጠሪያ የሆነውን ሰዓትን አናሎግ ወይም ደግሞ የዞረ የሚቆጥርልንን የሰዓትን መሳሪያ በቀላሉ መቁጠር እንደምንችል በዛሬው ትምህርታችን አይተን ነበር። ይህንንም ደግሞ ያየንበት መንገድ ሰዓቱን የሚቆጥሩልን 3 ዋና መሳሪያዎች አሉ። ሰዓቱን የሚነግሩን የመጀመሪያው አጭርና ወፍራም ሆኖ የሚመለከትልንን ሰዓትን የሚቆጥርልን ይሆናል። በመጠናቸው ነው የምንለያቸው። ሁለተኛ ደግሞ የምናየው ረዥሙን የደቂቃ መቁጠሪያ እንደሆነም አይተን ነበር። በመቀጠልም ደግሞ ሴኮንድን የሚቆጥርልንንም አይተናል። ሴኮንድን ደግሞ የሚቆጥርልን ረጅምና ቀጭኑ የሆነውን መቁጠሪያ ዘዴያችን እንደሆነ አይተን ነበር። ስለዚህ ሶስቱን በመጠቀም በቀላሉ ሰዓቶችን መቁጠር እንችላለን ማለት ነው። ስለዚህ የዛሬ ትምህርታችንን ከማጠቃለላችን በፊት ምሳሌዎችን ልክ እንዳየን ሁሉ እስቲ ደግሞ በቤታችሁ የምትሞክሩትን ደግሞ የቤት ስራ ሰጥቻችሁ የዛሬ ትምህርታችንን በዚህ መልኩ እናጠቃልላለን ማለት ነው። ስለዚህ ማስታወሻችሁን በማውጣት ዛሬ የሚሰጣችሁን የቤት ስራ ደግሞ አብረን እንሰራለን ማለት ነው። የቤት ስራ የሚከተሉትን ጥያቄዎች ምስሎቹን በማየት በመመልከት ትክክለኛ ምላሽ ስጡ። እሺ የመጀመሪያው ምስላችን ይሄን ይመስላል። ሰዓት መቁጠሪያዎቹን በማየት በቀላሉ ምላሹን እንድትሰጡ ጋብዛችኋለሁ። ሁለተኛው ጥያቄያችን ደግሞ
የሁለተኛው ጥያቄያችንን ደግሞ የሚያመለክተውን በደንብ በማስተዋል ማየት ያስፈልጋል። ስለዚህ እነዚህ ሁለቱን ጥያቄዎች የቤት ስራ አድርጌ ሰጥቻችኋለሁ። ስለዚህ ምስሉ ላይ የምታዩቸውን በመዞር የሚቆጥረውን ወይም ደግሞ አናሎግ የሆነውን የሰዓት መቁጠሪያ ዘዴ በመጠቀም ሰዓቶች እንዴት እንደምንቆጥር ዛሬ አይተናል። በዚህ መሰረትም እነዚህ መልመጃዎችን ገልብጣችሁ ተመልሰን እንገናኛለን። እሺ ተማሪዎች ተመልሰን ተገናኝተናል። እንግዲህ የዛሬውን ትምህርት በደንብ በማስታወስ ጊዜ መቁጠሪያ የሆነውን ሰዓት በቀላሉ እንዴት መቁጠር እንደምንችል በዛሬ ትምህርታችን አይተናል። የተማርነውን ትምህርት ራሳችሁን ለመፈተሽ ይረዳችሁ ዘንድ ይህንን ጥያቄ ደግሞ አዘጋጅቼላችኋለሁ። ስለዚህ ይህን ጥያቄ ገልብጣችሁ ተመልሰን ተገናኝተናል። ይህንን በቤታችሁ እንድትሰሩና የዛሬውን ትምህርታችንን በደንብ በውስጣችሁ እንድትከቱ ጋብዛችኋለሁ። እስካሁን የነበረን ፕሮግራም በጣም ጥሩ እንደነበረ አስባለሁ። እኔ አብሬያችሁ የነበርኩት መምህር ሶፎንያስ መልካሙ እባላለሁ። በሚቀጥለው ተወዳጅ ትምህርታችን እስክንገናኝ ድረስ ሰላም ሁኑ።